ዛሬ እዚህ የተገኘሁት እናንተን አንድ ነገር ላስተምራችሁ ፈልጌ ነው። ዛሬ የምናገረውን ነገር የትም ቦታ ልትማሩት አትችሉም። የቀለም ትምህርታችሁ ውስጥ እነዚህ ሁሉ ነገሮች የሉም። የኔን ኤክስፒሪየንስ ወይንም የህይወት ተሞክሮዬን ነው ማጋራችሁ። ከኔ በላይ ብዙ የተማራችሁ ሰዎች ትታዩኛላችሁ። እኔ ያላገኘሁትንም ነገር ያገኛችሁ በጣም ብዙ ሰዎች አላችሁ። ዛሬ እኔም የምናገረው ነገር እናንተ ያልደረሳችሁበት ቦታ ላይ ቀድሜ ስለደረስኩ ነው። እዛ ጋር ምን ይጠብቃችኋል፣ እዛ ጋር ስለመድረስ ምን ያስፈልጋል የሚለውን እኔ እነግራችኋለሁ። ስቲቭ ሃርቪ አሜሪካን ኮሜዲያን እና ቲቪ ሆስት ነው። እንደ ፈረንጆቹ አቆጣጠር በ2016 ዓ.ም በአላባማ ስቴት ዩኒቨርሲቲ ውስጥ ተገኝቶ ያደረገውን ንግግር ነው ዛሬ ይዤላችሁ የመጣሁት። ንግግሩንም ሲጀምር እንደዚህ ይላል። ሁልጊዜ ንግግር አርግ ተብዬ ስጠራ ምንም የማዘጋጀው ወረቀት የለኝም። ሁሌም ቢሆን ልቤ በሚለኝ ነገር እየተመራው ማወራ ሰው ነኝ። ስለዚህ ዛሬም የምመክራችሁ ነገር የማስተምራችሁም ትምህርት ከልቤ የሚወጣ ትምህርት ነው እንጂ የተዘጋጀሁበት አይደለም። የተማርኩ ሰው አይደለሁም። ትምህርቴን ያቋረጥኩት ሃይስኩል እያለሁ ነው። ኮሌጅ እንኳን የመግባትን እድል አላገኘሁም። ዛሬ ግን ይሄው እናንተ ፊት ቆሜ ሳወራ የዶክተሬት ዲግሪ ተሰጥቶኛል። አሁን እኔን ታዲያ ዶክተር ስቲቭ እያላችሁ ልጠሩኝ ነው። በዚህ ሁሉ ውስጥ ግን አንድን ነገር ልብ እላለሁ። ፍትህ ማለት የሚገባችሁን ስታገኙ ነው። ምህረት ማለት ደግሞ የሚገባችሁን ሳታገኙ ስትቀሩ ነው። ጸጋ ግን ከነዚህ ከሁለቱም ይለያል። ጸጋ ማለት የማይገባችሁን ነገር ስታገኙ ነው። እኔም ደግሞ የጸጋ ውጤት ነኝ ማለት እችላለሁ። የማይገቡኝን በጣም ብዙ ነገሮች አግኝቻለሁ። ዛሬም ያገኘሁትን የዶክተሬት ዲግሪ ልክ እንደ ጸጋ እንደ ግሬስ ነው የምቆጥረው። አይገባኝም፣ አልጠየቅኩም፣ ነገር ግን ፈጣሪ እኔን ሰጥቶኛል። በህይወቴ ይህንን ጸጋ ባላገኝ ኖሮ የትም እደርሳለሁ ብዬ አላስብም ነበር። ምክንያቱም ካሰብኩት ካለምኩት በላይ የሆነ ህይወትን እየኖርኩ ነው። በህይወቴ ምንድነው የሚያስፈልገኝ ብላችሁ ካሰባችሁ መልሱ ጸጋ መሆን አለበት። ጸጋ ካላችሁ ሁልጊዜም ቢሆን ምንም አትሆኑም። ከጠበቃችሁት በላይ ትኖራላችሁ፣ ታገኛላችሁ። ባለኝ ገንዘብ እንዳለ መግዛት የምትፈልገው ነገር ምንድነው ብባል ሀብቴን እንዳለ አሳልፌ ጸጋን እገዛ ነበር። የፈጣሪ ጸጋ ግን ነፃ ነች። እናንተ እዚህ ያላችሁት እንዳለ የተማራችሁ ናችሁ። ቢያንስ ዲግሪያችሁን ልትቀበሉ ነው የመጣችሁት። ፕሮፌሰሮች አሉ፣ ዶክተሮች አሉ፣ ብዙ ምሁር የሚባሉ ሰዎችም ካጠገብ ያሉ። እኔ ግን ምንም አይነት የቀለም ትምህርትንም አላውቅ። በስትክክል እንኳን ተምሬ ያልወጣሁ አንድ ተራ ሰው ነኝ። እንደዚህ ተራ ሆኜ እንኳን ይኸው ምከራቸው፣ የህይወት ትምህርት ስጣቸውና ከዚህ ዩኒቨርሲቲ ይሰናበቱ ብለው ጋበዙኝ። ለመምከር እንኳን ትክክለኛ አንደበት ያለኝ ሰው አይደለሁም። የተማረ ሰው እንደሚያወራው ላላወራ እችላለሁ። እንደመጣልኝ ነው ማወራው። አስተዳደጌም አመጣጤም በዛ መንገድ ነው። ለእናንተ ግን በትክክል ማውራት የሚያስፈልጋችሁ ይመስለኛል። ምክንያቱም በህይወታችሁ ውስጥ የሆነ ቢሮ ውስጥ ተቀጥሬ ይሰራለሁ፣ በዚህ ሙያ አገለግላለሁ ብላችሁ ያሰባችሁት ነገር ካለ ለዛ ሙያ በጥሩ መናገር አለባችሁ። ዶክተር ሆናችሁ እንደኔ ልታወሩ አትችሉም። እኔ ስራዬ ቀልድ መናገር ነው። ፈጣሪ የሰጠኝ ስጦታ ምላሴ ነች። በምላሴም ሰዎችን አስቃለሁ። ሰዎችን በእኔ በሳቁ ቁጥር እኔም ደግሞ መኖሪያዬን እያገኘው ይሄዳለሁ። ሀብቴን የገነባሁት እንደዚህም ነው። በህይወታችሁ ግን እንደኔ ቀልደኛ ለመሆን ሀሳብ ከሌላችሁ በስተቀር የቢሮ ህይወትን የምትመኙ ከሆነ እንዴት ማውራት መቻል እንዳለባችሁ ልታውቁ ይገባል። ለእኔ ግን የሚሆን ነገር አይደለም። እኔን ገና ከድሮ ለመቀየር ይሞክሩ ነበር፣ አልተሳካላቸውም። ለመጀመሪያ ጊዜ ቲቪ ላይ መቅረብ ስጀምር አንዲት ሴት ቀጠሩልኝ። ስሟን አላስታውስም፣ ነገር ግን ሙያዋ ሊንጉስቲክ ነው። እንዴት ሰው ማውራት እንዳለበት የምታስተምር ነች። ታዲያ ቢሮ ውስጥ ስትመጣ እኔ ሊንጉስቲክ ማለት ምን ማለት እንደሆነ አላውቅም። ስለዚህ የኩኪንግ ክላስ ወይንም ምግብ የመስራት ክላስ ነበር የመሰለኝና እጇ ላይ ምንም አይነት መጥበሻ ወይንም ደግሞ ምግብ ሳላይ ስቀር ግራ በመጋባት ስሜት ውስጥ ሆኜ እሷን እየተመለከትኩ ነበረ። ከዛም ነው እንግዲህ ማስረዳት የጀመረችው። እኔ የንግግር አስተማሪ ነኝ። የሰው ልጅ እንዴት በትክክል መነጋገር እንደሚችል አስተምራለሁ። አንተንም ደግሞ ማስተማር አለብኝ ተብዬ ነው የተላኩት አለች። እሺ እያልኩ እኔ እያዳመጥኩ ነው። አሜሪካ ውስጥ ባሉ እያንዳንዱ ቤት ውስጥ መግባት ከፈለክ፣ እያንዳንዱ ሰው እንዲመለከትህ፣ በሚሊዮን የሚቆጠሩ ሰው አንተን እንዲያይ ከፈለክ በትክክል ማውራት አለብህ። ሰዎች አንተ የምትናገረውን ነገር በደንብ ሊረዱ ይገባል። ያንንም ለማረጋገጥ ነው እኔ የመጣሁት አለች። እኔም ነገርኳት፣ እንግዲህ በዚህ መንገድ አይደለም የመጣሁት። አሰራሪ እንደዚህ አይደለም። እኔ እንደ ሌሎች ሰዎች ልሆንም አልችልም። እኔ በሆንኩበት መንገድ ብቻ ነው ልቀጥል የምሄደው አልኳት። አሁንም ሀሳቧን አልቀየረችም። ስቲቭ ሃርቪ እባክህን የምታወራበትን መንገድ ቀይራለች። እኔም መለስኩላት፣ እስቲ ከሁለቱ አረፍተ ነገሮች የትኛውን ብትሰሚ ነው የሚያስደስትሽ አልኳት። አንደኛ አይ አም ብሮክ ከምልና አይ ኢዝ ሪች ከምል የትኛው ይሻላል አልኳት። የመጀመሪያው እንግዲህ እኔ ደሃ ነኝ ማለት ሲሆን፣ ሁለተኛው ደግሞ በትክክል ባይባልም እኔ ሀብታም ነኝ ለማለት የሞከረ አንድ የማያቅ ሰው ነው። ምንም እንኳን አነጋገሩን ባያቅም ግን ያ ሰው አለው
ብሩ አለው፣ የምርም ሀብታም ነው። ይህንን ካልኳት በኋላ ሁለታችንም ተግባብተናል መሰለኝ። ከዛ ቀን በኋላ ቢሮ የመታጣቅም እኔም ይኸው 30 እና 40 ዓመት በቲቪ ላይ ልቆይ ችያለሁ። መክሊቴ ያለው ስጦታዬ ያለው በትክክል ባለማውራት ውስጥ እንደሆነ አውቀዋለሁ። ምክንያቱም ከድሮ ጀምሮ ማውራት እንደማልችል ግልጽ ነው። ከህፃንነቴ ጀምሮ ተብታባ ነበርኩ። አፌ ይተሳሰራል፣ ማውራት እፈራለሁ። አሁንም ትንሽ የምንተባተብባቸው ጊዜያቶች አሉ። ነገር ግን እንደ ልጅነት ያልነበረም። አሁን ቢያንስ በቀልድ እየሸፈንኩት ሄጃለሁ። በምሰራውም ነገር ስኬታማ የሆንኩት ታላቅም እየተባልኩ የመጣሁት ለዚህ ነው። ሁሉም ሰው ምን ትፈልጋለህ ቢባል ደስታና ስኬትን እንደሚያነሳ እርግጠኛ ነኝ። ዛሬ ግን ትንሽ ገፋ ላርጋችሁ እስቲ። ከስኬት ይልቅ ታላቅነትን እንድትመኙ፣ ግሬትነስን እንድትፈልጉ ላርግ። ስክሰስ እና ግሬትነስ ሁለት የተለያዩ ነገሮች ናቸው። ስኬትና ታላቅነት ሊገናኙ አይችሉም። አንድ ዲግሪ ያገኘ ሰው ስኬታማ ሊባል ይችላል፣ ነገር ግን ታላቅ ሊባል አይችልም። አንድ ጥሩ ተከፋይ አትሌት በአመት 10 ሚሊዮን 20 ሚሊዮን ዶላር የሚያገኝ አትሌት ስኬታማ ሊባል ይችላል፣ ታላቅ ግን ሊባል አይችልም። አንድን ሰው ስኬታማ የሚያስብለው ነገር ለራሱ ያደረገው ነገር ነው። ጥሩ ስራ ከሰራችሁ፣ ጥሩ ስራ ካገኛችሁ ስኬታማ ናችሁ። ቤተሰባችሁን ማስተዳደር ከቻላችሁ ስኬታማ ናችሁ። ራሳችሁን ላጠቃልልላችሁ ነገር የምታደርጉት ነገር እንዳለ ስኬት ይሆናል። ሌላን ሰው ስኬታማ ለማድረግ የምታደርጉት ጉዞ ግን የታላቅነት ጉዞ ነው። ታላቅ የሆነ ሰው ብቻ ነው ያንን የሚያደርገው። አሁን ያላችሁበት ቦታ ላይ ያላችሁት በራሳችሁ ጥረት ብቻ እንዳልሆነ ልታውቁ ይገባል። ሰው ልጅ አግዟችኋል። በእናንተ ስኬት ውስጥም ሌሎች የተሳተፉ ሰዎች አሉ። እኔንም እዚህ ጋር ስትመለከቱ በራሴ ልፋት ብቻ እዚህ የደረስኩ እንዳይመስላችሁ። የብዙ ሰው ጥረት አለበት። እናትና አባቴ ዋናዎቹ ናቸው። ስለዚህ ታላቅ ሰው ማለት ምን ማለት ነው? ውድ የሆነ ቦታ ላይ ውድ ቤት ገዝቶ ሌሎች ሰዎችም እሱ የደረሰበት ደረጃ ላይ እንዴት መድረስ እንደሚችሉ የሚያሳይ ሰው ነው። የሚያስተምር ሰው ነው። መንገዱን የሚከፍት ሰው ነው። ማህተማ ጋንዲ ታላቅ የሚባል ሰው ነው። መሐመድ አሊ ታላቅ የሚባል ሰው ነው። መሐመድ አሊ ከድሮም ጀምሮ ይለው ነበር፣ እኔ ታላቅ ከመሆኔ በፊት ነው ታላቅ ነኝ እያልኩ ለራሴ የምናገረው ይላል። እነዚህ ሰዎች ታላቅ ሆነው ሌሎች ሰዎችን ታላቅ ያደረጉ ናቸው። ከኔ የምታገኙትም የመጀመሪያው ትምህርት ታላቅ መሆንን ነው። የልጆቻችሁ የልጅ ልጆች ስማችሁን ማስታወስ መቻል አለባቸው። ሁለተኛው ትምህርቴ እንዴት መውደቅ እንደምችሉና በውድቀታችሁ ውስጥ እንዴት እዛው ላይ ማሸነፍ እንደምችሉ ማሳየት ነው። ይህንን ትምህርት የተማርኩት በጣም ትልቅ በሚባለው የህይወቴ ውድቀት ነው። ይህንንም ውድቀት ያመጣሁት ደግሞ በራሴው እጅ በራሴው ጸሎት ነው። እያንዳንዱ ውድቀታችሁ ሁለት ነገሮችን ይዞ ይመጣል። የመጀመሪያው ሌሰን ወይንም ደግሞ የምትማሩት ትምህርት ሲሆን፣ ሁለተኛው ደግሞ ብሌሲንግ ወይንም በረከት ነው። መቼስ ሚስ ዩኒቨርስ ላይ የሰራሁትን ስህተት የማያውቅ ሰው የለም። ዓለም ላይ የተዘገበ ዜና ነው። የዓለማችን ቆነጃጅት ሴቶች አሉ። ቶፕ 2 የሚባሉ ተመርጠዋሉ። ከሁለቱ ውስጥ አሸናፊዋን መምረጥና መናገር ነበረብኝ። ተሳስቼ አሸናፊዋ ሚስ ኮሎምቢያ ነች ብዬ የኮሎምቢያዋን ቆንጂት እንደ አንደኛ ሰየምኳት። ዓለም ሁሉ ግልብጥ ያለብኝ የዛኔ ነበር። ነገር ግን ወደዚህ ሞመንት ወይንም ወደዚህ ቅስፈት ያመጣኝ ነገር ምን እንደሆነ ብዙ ሰው አያውቅም። ሁሌም ቢሆን በምስጋና አምናለሁ። ግራቲቲዩድ ሊስት አለኝ። የማመሰግንባቸውን ነገሮች በስልኬ ላይ ባለው ኖት አፕሊኬሽን ላይ ጽፌ ያስቀምጣለሁ። እናንተም እንድታደርጉ ከመመክራችሁ ነገር ውስጥ የምስጋና ወረቀት ይኖራችሁ ነው። እኔ በግሌ 89 ነገሮችን ጽፌያለሁ። 89 የማመሰግንባቸው ነገሮች አሉ። ጠዋት እነሳለሁ። ምንም ነገር ከማድረጌ በፊት እነዚህን 89 ነገሮች ለራሴ እየጮኩ አነባለሁ። ማታም ከመተኛቴ በፊት እነዚህን 89 ነገሮች ሳላነብ ጮክ ብዬ ሳላመሰግን አልተኛም። የስኬቴ አንዱ መርህ ነው። ላላችሁ ነገር እያመሰገናችሁ ስትመጡ ምስጋናችሁን እንድትጨምሩ ብዙ የምታመሰግኑበትን ነገር ይጨምርላችኋል። ለዚህም ነው እኔ እንግዲህ 89 ነገሮችን ጠቅሼ ጠዋትና ማታ ማታ እያመሰገንኩ ምነሳው መምተኛው። ታዲያ ከማመሰግንባቸው ነገሮች ውስጥ ያላገኘኋቸውም ነገሮች አሉ። ነገር ግን ማግኘት የምፈልጋቸው ነገሮች ስለሆኑ እንዳገኘኋቸው አድርጌ ነው ማመሰግነው። ከነዛ ነገሮች ውስጥ አንዱ የኔን ግሎባል ፕሬዘንስ መጨመር ነበረ። አሜሪካ ውስጥ በጣም ታዋቂ ነኝ። ነገር ግን ይህንን እውቅና በዓለም አቀፍ ደረጃ ማድረግ ፈለግኩ። ለምን አትሉም? ከአሜሪካ ውጪ ብዙ ቢዝነሶች አሉኝ። እነዛ ቢዝነሶች ደግሞ በጥሩ ደረጃ እየሄዱልኝ እንዲቀጥሉ እኔም በዓለም ላይ የምታወቅ ሰው መሆን አለብኝ። ስለዚህ ለፈጣሪ ሳመሰግን የነበረው ግሎባል ፕሬዘንሴን ስለጨመረልኝ ነው። ጥያቄም ነው ብላችሁ አስቡት። በቃ በዓለም ደረጃ የሚታወቅ ሰው አድርገኝ እያልኩ ነው። አሁን እዚህ ጋር በጊዜ የተሰማኝን ነገር ነግራቸዋለሁ። ፈጣሪ ጸሎቴን የመለሰበትን መንገድ አልወደድኩትም ነበር፣ ምክንያቱም በጥሩ መንገድ አልነበረም። ነገር ግን ጥሩ ነገር ይዞልኝ መጥቷል። ያንን ትልቅ ስህተት በቴሌቪዥን ላይ በሰራው በማግስቱ በ48 ሰዓታቶች ውስጥ
ጉግል ላይ ሰርች የተደረገ እንደኔ ያልነበረም ነበር። 2 ቢሊዮን ሰዎች እኔን ሰርች አድርገውኛል። በ64 ሀገሮች ውስጥ ደግሞ እያንዳንዱ ጋዜጣ፣ እያንዳንዱ ዜና ስለኔ ነበር። ስቲቭ ሃርቪ ያበቃለት በህይወቱ የሰራው ትልቁ ስህተት የሚል ዜና። ያልደረሰብኝ ነገር አልነበረም። ከእውቅናው በላይ በጊዜው ያስጨነቁኝ ነገሮች ነበሩ። እኔም ቤተሰቤም ለራሳችን፣ ለጤናችን፣ ለህይወታችን የሰጋንበት ወቅት ነው። ምክንያቱም ኮሎምቢያ በራሷ እንደ ሀገር ተበሳጭታብን ነበረ። የሞት ዛቻ እንደ ቀልድ ይደርሰኝ ጀመረ። ኮሎምቢያን ካወቃችኋት ደግሞ በጣም አደገኛ የሚባሉ ሰዎች ያሉባት ሀገር ነች። እኔን መድፋት ከፈለጉ በቀላሉ ሊያደርጉት ይችላሉ። ለኔና ለቤተሰቦቼ ለ7ቱ ልጆቼ በጣም አስጨናቂ ወቅት ነበር። የዛኔ ያልቀጠርኩት የሴኩሪቲ አካል አልነበረም። ቤቴ እንዳለ ተከቦ ነበር። ቤቴ ውስጥ ያለው የሰው ብዛት፣ የጋርድ ብዛት ልነግራችሁ አልችልም። ጓደኞቼ ናቸው ብዬ ያሰብኳቸው የቲቪ ፕሮግራም አዘጋጆች እኔ ላይ መቀለድ ጀመሩ። በእኔ ያልተሰራ ቀልድ አልነበረም። በቃ ተፈተንኩ ነው ምላችሁ። ይሄ ሁሉ ነገር የመጣው ፈጣሪን በጠየቅኩት አንድ ጥያቄ ነው። በዓለም ደረጃ ያለኝን ዝና ጨምረው ብየው ነው። ውርደትን ተከናነብኩት ማለት ይቻላል። ሳምንታቶች ወደ ወራት ተቀየሩ። መሳቀቅ ሆነ ስራዬ። ምክንያቱም እኔ ብቻ አይደለሁም እየተጎዳው ያለሁት፣ መላው ቤተሰቤ ተረበሸ። በቃ እነሱ እንኳን በሰላም ወጥተው መግባት ከበዳቸው። እኔንም ከምንም ነገር በላይ ረብሸኝ የነበረው የቤተሰቤ ሁኔታ፣ የቤተሰቤ መደናገጥ ነበር። የሚያስገርመው ነገር ስህተቱ እንኳን የኔ አልነበረም። የኔ ስራ እንደ ጋዜጠኛ የተሰጠውን ማንበብ እንዳለበት ሰው የጻፉትን ነገር ብቻ ነበር ያነበብኩት። አንብበው ብለው የሰጡኝ ካርድ ላይ የጻፉት ሚስ ኮሎምቢያን ነበረ። በጆሮዬ በኩልም ኤርፎን ነገር አድርጌያለሁ። በዛ በኩልም የሚነገረኝ ነገር ሚስ ኮሎምቢያ የሚል ቃል ነው። ከካሜራው አጠገብ ደግሞ አንብብ ያሉኝ ስክሪንም የተጻፈበት ሚስ ኮሎምቢያ ተብሎ ነው። ስለዚህ ስህተቱ የነበረው ከኋላ አዘጋጆቹ ላይ ነበር እንጂ እኔ ላይ አልነበረም። እኔማ የሰጡኝን ብቻ ነበር ያደረኩት። አሸናፊዋ ሚስ ኮሎምቢያ ነች ብዬ ካወጅኩ በኋላ ዓለም እንዳለ ተገለባበጠ። ሁሉም ሰው ደስ አለው። ከኋላ የነበሩትም አዘጋጆች እንኳን ደስ ያለ ጨርሰሃል ስራህን አሉኝ። ከ2 ወይም ከ3 ደቂቃ በኋላ ነው የሰሩትን ስህተት ልብ ያሉት። ተሳስተናል፣ በቃ በጠዋት ዜና እናውጀዋለን፣ የተሳሳተ ሰውን የሸለም ነው ብለን በጠዋት ዜና እንናገረዋለን ሲሉ፣ አይ እንደዚህማ ማድረግ የለብንም፣ ከተሳሳትን አሁኑኑ ማመን አለብን ብዬ እኔ ወጥቼ ለህዝብ መናገር ጀመርኩ። ያንን ማድረግ አልነበረብኝም። ጥፋቱ የኔ አልነበረም። ነገር ግን እኔ መወቀስ አለብኝ ብዬ ራሴ ወጣሁ። የሚስ ኮሎምቢያን ምሽት ያበላሸውባት እኔ ነኝ። የተሳሳተ መረጃ ሰጥተው እኔንም ቢያስነግሩ እኔም የጥፋቱ አንዱ አካል ነኝ ብዬ ወጥቼ ለህዝብ ተናገርኩ። ይቅርታዬን ጠየቅኩ። ይህንን ያደረግኩት ለምንድን ነው? ሙሉ ወቀሳውን የተቀበልኩት ለምንድን ነው? የሰንበት ትምህርት ቤት መምህር የነበረችው እናቴ፣ ማዕድን ቆፋሪው አባቴ ሁሌም ቢሆን ትክክለኛውን ነገር አድርግ ብለው ስላሳደጉኝ ነው። እንደ ሰው እንደ ወንድ ልጅ ስህተት ከሰራ ሁሌም ቢሆን ስህተትን ማመን አለብህ ይለኝ ነበር አባቴ። የህይወቴ ትልቁ ፌሊየር ወይንም ደግሞ ውድቀቴ ይዞልኝ የመጣው ትምህርት፣ ይዞልኝ የመጣውም ነገር እንዳለ ይሄ ነበር ማለት ነው። ስለዚህ ለሰን የሚባለውን ምዕራፍ ዘጋ ነው። ከውድቀት ያገኘው ትምህርት ይሄ ነው። አሁን ደግሞ ወደ ብሌሲንጉ ወይንም ወደ በረከቱ ልምጣላችሁ። ከጥቂት ሳምንታቶች በኋላ ሚስ ኮሎምቢያን በራሴ ቲቪ ፕሮግራም ላይ ጋበዝኳት። እዛው የራሴ ፕሮግራም ላይም ደግሞ ይቅርታዬን ገለጽኩ። ምን ያህል እንደጸጸተኝ፣ ምን ያህል ጥፋተኛ እንደሆንኩ አመንኩ። ይሄ ፕሮግራም ከተላለፈ በኋላ መላው ዓለም ተከረበተች። ፕሮግራሜ ከዚህ በፊት አግኝቶ የማያውቀውን ሬቲንግ ሊያገኝ ቻለ። በሰው ዘንድ በጣም ተወዳጅነትን ያገኘ ፕሮግራም ሆነ። በ4 ዓመት ያላገኘሁትን ውጤት በዛ በአንድ ፕሮግራም ብቻ ላገኝ ቻልኩ። የፈጣሪ ስራው በጣም ግሩም ነው። በየት በኩል አድርጎ ነገሩ እንዳስተካከለው ብቻ ተመልከቱ። ሁለተኛ በረከት፣ ቲ-ሞባይል የተባለ ድርጅት ለሱፐር ቦል ማስታወቂያቸው እኔን መርጠውኝ እኔ እንደሰራላቸው በጣም ብዙ ሚሊዮን ዶላሮችን አቀረቡልኝ። የገንዘቡ ብዛት በጣም ትልቅ ከመሆኑ የተነሳ ቀጣይ ዓመትም ስም ሳውጅ ልሳሳት እንደ የሚያስብል አይነት ገንዘብ ነው። ለባለቤቴ ደግሞ ሁሌም ምላት ነበር የሱፐር ቦል ማስታወቂያ ላይ ብቀርብ በጣም ደስ ይለኛል እላታለሁ። ይኸው በጥሩ መንገድ አገኘሁት። ከዛ ማስታወቂያ በኋላ በዓለም የምታወቅበት ደረጃ ከፍ እያለ መጣ። በቃ ህዝብ አወቀኝ ማለት ይቻላል። ከ12 ሀገር 12 ቤትን ተሸለምኩ። በነፃ ነው። ይህንን ሁሉ ቤትን ያልገዛው 12 ቪላዎችን ግን ተሸለምኩ። ከአሜሪካ ልውጣና ሌላ ሀገር ሄጄ ልዝናና ብል ከነዚህ ከ12 ሀገሮች ውስጥ አንዱ ቤቴ ውስጥ ላርፍ እችላለሁ። ምንም ገንዘብ ሳላወጣ በነፃ ያገኘሁት በጣም ውድ የሚባል ቪላ። ለዚህ ነው እንግዲህ እኔም እንዲህ እምላችሁ፣ በህይወታችሁ ትልቅ የሚባል ችግር ካጋጠማችሁ አመስግኑ። ፈተና ከመጣ ሁሌም ቢሆን 2 ነገሮችን ይዞላችሁ ነው የሚመጣው። አንደኛው ትምህርት ነው። ሁለተኛው ደግሞ ህይወታችሁን ሙሉ ለሙሉ የሚቀይርላችሁ በረከት ነው። ይህንን እንደ ሁለተኛው ትምህርት ያርጋችሁ ያዙት። አሁን ወደ መጨረሻው ትምህርት አልፍላችኋለሁ። አጭር ነች። ፈጣሪን ቀላል ህይወት ስጠኝ ብላችሁ መጠየቅ አቁሙ። መቼም ቢሆን አያደርገውም። ታላቅነቱንም የሚያሳያችሁ እናንተን አይቻልም በሚባል ነገር ውስጥ በማሳለፉ ነው። አብዛኛው ሰው ጠዋትና ማታ ቤተ ክርስቲያን ይሄዳል፣
መጽሐፍ ቅዱስ ያነባል፣ ነገር ግን አንዱንም ነገር ሲተገብር አልመለከትም። የአብዛኛው ሰው ችግር ይሄ ነው። ፈጣሪዬ ሆይ ጭንቀቴን እንዳለ ውሰድልኝ ካላችሁት የትም ሊወስድላችሁ አይችልም። ያ የራሳችሁ ችግር ነው። አትጨነቁ ብሎ ነግሯችኋል። አለመጨነቅ ትችሉ ነበር፣ ነገር ግን ተጨነቃችሁ። ራሳችሁ ላይ ነው ይሄንን ሁሉ ጣጣ የምታመጡት። አሁን እምነታችሁ ያሳልፋችኋል ማለት ምን ማለት ነው? እምነታችሁ ነገሩን ቀላል ያደርገዋል ማለት ሳይሆን እምነታችሁ የማይቻለውን የሚቻል ያደርገዋል ማለት ነው። ያንንም ለማድረግ ደግሞ ኢማጂኔሽን በጣም አስፈላጊ ነው። አይናችሁን ጨፍናችሁ በምናባችሁ የምታዩት ነገር እንዳለ ፈጣሪ ለእናንተ ያዘጋጀላችሁ ህይወት ነው። እውነተኛም ነው። እንደ ህልም ልትቆጥሩት አይገባም። እንደ እውነተኛ እንደ ትክክለኛ ነገር ልታዩት ይገባል። ምክንያቱም ነው እዚህ ጋር አምጥቼ ያስቀምጣችኋለሁ እያለ የእናንተን የወደፊት ህይወት እያሳያችሁ ነው። ስለዚህ እነዛን ምስሎች ስትመለከቱ በአይነ ህሊናችሁ የምታዩትን ነገር ስታዩ አይ ይሄማ መቼም ሊሆን አይችልም ብላችሁ እንዳትንቁት። እኔ ገና በ10 ዓመቴ ነው ቲቪ ላይ እንደምቀርብ መቅረብም እንደምፈልግ በአይነ ህሊናዬ እየተመላለሰብኝ ምኞት አድርጌ የተቀመጥኩት። አስተማሪዬ ብትሰድበኝ፣ ሁሉም ተማሪ ፊት ቆሜ እንድናገር አድርጋ ብታዋርደኝ እንኳን፣ ተብታባ ነህ ብላ ብትስቅብኝ፣ ብትሳለቅብኝ እንኳን ይኸው አሁን ያለሁበትን ቦታ ተመልከቱ። በአይነ ህሊናዬ ያየሁትን ነገር አረሳውም ስላልኩ ነው። ተስፋ ስላልቆረጥኩበት ነው። መሆኑ አይቀርም ብዬ ስላመንኩ ነው እዚህ ያለሁት። በእናቴ ጸሎት፣ በአባቴ ጸሎት፣ በብዙ ሰዎች ልፋትና ጥረት እዚህ ደርሻለሁ። ከነሱ ጎን ለጎን ግን ራሴን በማየው በኢማጂኔሽኔ በምናቤ በማያቸው ነገሮች ላይ ተስፋ ባለመቁረጤ ነው እዚህ ቦታ ላይ ልደርስ የቻልኩት ይላል አሜሪካዊው ቲቪ ሆስት እና ኮሜዲያን ስቲቭ ሃርቪ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻው።